ትላንት የነበረኝ ዛሬ ያጣው ሰው ነኝ። ርቦኛል፣ እንደሰው እንጀራ ያምረኛል። እኔም መማር ፈልጋለሁ። ለእናቴ ሙሉላት፣ እናቴ ደስ ይላት፣ እኔም ደስ ይለኛል። እባካችሁ ቤት ውስጥ ምንም ነገር የለኝም፣ ባዶ ነኝ። በቃ ከሌለኝም ቡና ቤት ቆማለሁ፣ ግን የሚፈልገኝ ወንድ የለም። ጠገብኩ። በቃ ባልበላም ዛሬ ብሞትም አይቆጨኝም። ልጄ ይበላል፣ ልጄ ይበላል፣ ልጄ ይበላል። እኔ ቤት ነበረኝ፣ ንብረቴ ፈርሶብኛል፣ ምንም ነገር የለኝም። ልጄን ማበላው የለም። የፖሊስ ሚስት ነኝ። ባለቤቴ ሞቶ ምንም የተሰጠኝ ነገር የለም። ጡረታ 1500 ብር ነው የምትወረወርልኝ። የቤት ኪራይ በሰው እርዳታና በእህቴ እርዳታ ነው ያለሁት። ይሄ ልጅ ደግሞ ስኳር በሽተኛ ነው። የኢትዮጵያ ሕዝቦች ጉልበትም አለኝ ቢያመኝም ረድተውኝ እንደ ሰው ሰርቼ ገብቼ በምስጋና መኖር ነው የምፈልገው። መስራት ፈልጋለሁኝ። እጅግር አለኝ ቢያመኝም መስራት ፈልጋለሁ። የኔ ምስክሮች ድፍን ላፍቶች ናቸውና ውጭ ያላችሁም እዚህም ያላችሁት በተቻላችሁ ለዚህ ልጅ ስትሉ እኔ መኖርና ለመኖሬን አላቁም። ለዚህ ልጅ ስትሉ ተባብራችሁ የሆነች ነገር ተባብራችሁ ክፈቱልኝና ሰው ሆኜ አምላኬን የማመሰግንበት በቃ የሰው እጅ እሳት ነው፣ ይገርፋል። ገረፈኝ የሰው እጅ። ዛሬም ነገም ልመና ነው። አሁንም እንጀራ ገዝቼ ነው የምበላውና ውጭም ያላችሁት እዚህም ያላችሁት ዘርም አላችሁኝ ውጭ ሀገር እርዱኝ። በቃ ሰርቼ ልብላ። ጉልበት እያለኝ ለማኛ አሉን። በቃ ለማኛ አሉን። ሰርቼ መብላት ነው የምፈልገው። በቃ ይሄን የመሰለ ትዳር ነው ያጣሁትና እርዱኝ። ይሄን ልጅ አይታችሁ እኔ አይደለም በቃ ሌላ ምንም የምለው ነገር የለም። ይሄን ልጅ ደግሞ ስላገኘሁኝ ደስ ብሎኛል። እግዚአብሔር ብቻ እሱም ብቻ አመስግኑልኝ ነው የምለው። ሌላ ምንም የምለው ነገር የለኝም። ትላንት የነበረኝ ዛሬ ያጣው ሰው ነኝ። የኔ ምስክሮቼ ማኞቼ ከድንግል ጋር የላፍቶ ህዝብ ነው። ትዳር አብረን እንኖር ነበር። ባለቤቴ አጋጣሚ በአሻራ አስፈርሞ 2 ቤት ሸጠብኝ። ሸጦም አራጣ ይሰጥ ነበር። በዚህም ታሞ ሞተ። አራጣ እንደሚሰጥ ማንም ያውቃል። ፖሊስም ነበረ። ከፖሊስ ቤት እንደገና ታመመ፣ ሞተ። አስታምሜ ቀበርኩ አለሁ። እኔ ደግሞ በመንከራት ይሄው እዚች በሰው ምጽዋት እየለመንኩ ብለ ልጄ በሽተኛ ነው። ምንም የገቢ ምንጭ የለኝም አለ ክርስቶስ በስተቀር። እኔን ሳይሆን ይሄ ልጅ እኔን አይደለም ይሄ ልጅ ብቻ ርቦኛል፣ እንደሰው እንጀራ ያምረኛል። እኔም መማር ፈልጋለሁ። ለእናቴ ሙሉላት፣ እናቴ ደስ ይላት፣ እኔም ደስ ይለኛል። እባካችሁ ኢትዮጵያኖች እርዱልኝ፣ እናቴን እባካችሁ እለምናችኋለሁ። እኔ ብቻዬን ፈጣሪ ካላችሁ በፈጣሪ ብቻ በቃ የቤት አስቤዛም ምንም ሙሉልን ወይ ቤትም ግዙልኝ ወይም በቃ አስተምሩኝ እባካችሁ ኢትዮጵያኖች። ያመኛል። ለሰው ማልናገረው ለእግዚአብሔር የምናገረው ነገር ያመኛል፣ በጣም ያመኛል። ውስጤን ያመኛል። የሚያውቁኝ ሰዎች ያውቁኛል። አስቤዛ ሙሉልኝ፣ የቤት ኪራይንም ክፈሉልኝ፣ ሰርቼ ልብላ እንደሰው። ትላንትና የነበረኝ ነኝ፣ ዛሬ ደግሞ አጥቻለሁኝ እና አስፋው መሸሻ ጋርም ተመዝግቤያለሁ፣ አልደረሰኝም። በቃ እርዱኝ፣ የኢትዮጵያ ሕዝቦች እርዱኝ። በቃ አይታችሁ እርዱኝ፣ በቃ እርዱኝ ነው። ሌላ ምንም የምለው ነገር የለኝም። ያው በወር 6000 ብር ነው የምከፍለው የቤት ኪራይ። ከሌላ ምንም ኬትም የማመጣው የለም። እስከሌለኝም ቡና ቤት ቆማለሁ፣ ግን የሚፈልገኝ ወንድ የለም። ምንም ነገር የለም። ቡና ቤትም ቆማለሁ፣ ግን የለም፣ ምንም ነገር የለም። እርዱኝ፣ በቃ አይታችሁ ይሄን እርዱኝ፣ እርዱኝ ነው የምለው። የኢትዮጵያ ሕዝቦች እርዱኝ። በቃ ትላንት ነበረኝ፣ ዛሬ እርዱኝ። ሰርቼ የምበላበትን ነገር ክፈቱልኝ፣ ሰርቼ ልብላ። የጎደለኝ ቤት ጤፍ የለኝም። ልጄ ጭቃ ዘይት አይበላም ስለሚያመው ጭቃ ዘይት እየገዛው ነው የማበላው። ቤት ውስጥ ምንም ነገር የለኝም፣ ባዶ ነኝ። በቃ ገብተህ መፈተሽ ማየት ትችላለህ። ምንም ነገር ምንም ሰው በአመት ባል ዳቦ እንኳን ጋግሮ ሲበላ እኔ የምበላው የለኝም። ድንግልን ተማጽኜ ነው ቁጭ ያልኩት። ያንዲዬን ነው ያው እንግዲህ ደውለው ማውርተውኛል። ባላደራው እባላለሁ እና እዚህ ሀገር ውስጥና ውጭ ያሉ ሰዎች ለእናቶች ለአባቶች አደራ አድርስ እያሉ ይልኩኛል። ዛሬም እንግዲህ ይህንን አደራ ይላኩሎት እኔ አይደለሁም የገዛሁት፣ የቅዱስ ሚካኤል ማህበርተኞች ይባላሉ። ውጭ ሀገር ነው የሚኖሩት። እነሱን ይመርቋቸው።
እግዚአብሔር ይስጥልኝ ሚካኤል ይስጥልኝ ድንግል ማርያም ትስጥልኝ ባላችሁበት ደህና ሁኑ ክፉ አይንካብኝ ይሄን እኔ ዛሬ ስላረጋችሁልኝ መልካም ነገር እግዚአብሔር ይስጥልኝ የአንድዬ እናት ትስጥልኝ አመሰግናለሁ እግዚአብሔር ይስጥልኝ ሚካኤል ባላችሁበት ይጠብቃችሁ ጠገብኩ በቃ ባልበላም ዛሬ ብሞትም አይቆጨኝም ልጄ ይበላል እኔስ ብሞትም አይቆጨኝም እድሜ ይስጥልኝ ሚካኤል ይስጥልኝ ቅዱስ ሚካኤል ይስጥልኝ 44 ታቦት ይስጥልኝ ድንግል ትስጥልኝ እናቴ ትስጥልኝ አመሰግናለሁ ሌላ ደግሞ የቅዱስ ሚካኤል ማህበርተኞች ከዚህ ከ100 ኪሎ ጤፉ በተጨማሪና ከዘይቱ በተጨማሪ ይሄንን 10,000 ብር ለርሶ ልከውኖታል እነሱን ይመርቋቸው ሚካኤል ይስጥ እድሜ ይስጥ ከዘመን ዘመን ያሸጋግርልኝ ለኔ እንዳሰባችሁ ቅዱስ ሚካኤል እጁን ይዘርጋላችሁ ዋስ ጠበቃ ይሁናችሁ በየሀገሩ ይጠብቃችሁ ከሚወራው ሁሉ እሳት ጎመራው ሆኖ ከሚወራው ሁሉ እግዚአብሔር ይጠብቅልን ያንድዬ እናት ተጠብቅልን ለኔ ስላረጋችሁልኝ መልካም ነገር እግዚአብሔር መልካም ነገር ያድርግልኝ አመሰግናለሁ ድንግል ትስጥልኝ የዜዱ አምላክ ይስጥልኝ ጊዜ አትጣሉኝ ስራ ሰርቼ ልብላ ስራ ከፈል ጉልበት አለኝ የሚያመኝን እናንተ ታውቃላችሁ በሚስጥር ነው አደባባይ አላወጣውም በቃ ስራ ከፈቱልኝ እኔ ሰርቼ መብላት ነው የምፈልገው የሰው እጅ አልፈልግም ትላንትና የነበረኝ ባለ ሀብት ነኝ ዛሬ ደግሞ የለኝም እኔም ለሰው ማደርግ ነበር በቃ ስራ ከፈቱልኝ ውጭም ያላችሁት እዚህም ያላችሁት ሰርቼ ልብላ እንደዚህ ለዱዳ ስል በቃ እኔ ብዙ መናገር አልችልም እግዚአብሔር ይስጥልኝ ምናልባት ይሄንን ቪዲዮ የሚያዩ ሰዎች የሚረዱት ነገር ካለ የንግድ ባንክ አካውንት አለዎት? አለኝ። ምን ላድርግ? የት የመጣ ነው የእመቤቴ ስጦታ? አዎ እድሜ ይስጥልኝ አንተም ኑርልኝ ሁሉ ጊዜ እንደው እንደ ብረት ምሰሶ ይጠብቅልኝ እኔ ከማታም ነው የመረኩት ዝናህን ቤተክርስቲያን ውስጥ ነው የሰማሁት የቤተክርስቲያን ሰው ነው የሰጠኝ ሚካኤል ሄጄ ነው ከሚካኤል የተቀበልኩት ትላንትና ቄራ ሚካኤል ሄጄ ነው እንደዚህ አይነት ሰው አለ አታልቅሽ ታሪክሽን እኛ እናውቃለን ብለው ነው ያንተን የሰጡኝ አንተም እድሜ ይስጥ አሜን ክፉ አይንካብኝ አሜን እነሱ በማርያም ከአቅሜ በላይ በጣም ይሄን ነገር ካዩት ከ4 አመት ላፍቶች ያውቃሉ መሰክራሉ እኔ ከ4 አመት በኋላ ነው አሁን ያገኘሁት እና እግዚአብሔር ይስጥልኝ አሜን ድንግል ትስጥልኝ አሜን ሁሉም የምትችል እናት እሷ ትስጥልኝ አሜን ልጄን አስተምሩልኝ እኔ ያመኛል አለ ኢትዮጵያ ህዝብ መናገር አልፈልግም ያመኛል እግዚአብሔር ይስጥልኝ አሜን እሺ እናቴ ምግብ የለም የሚበላ እናታችሁ ጋር እናታችሁ እንዳስደስትላችሁ የምትፈልጉት ነው ሰልም እሺ ወደ እናታችሁ እናቴን ቸግሯታል እና አስደስትልኝ ብላችሁ ነበር ይወጣ አሁን ደስታችሁ ሁሉ ተሳክቶልኛል ተራነሽ ሰላም ነው ደህና ሁሉ ሰላም እግዚአብሔር ይመስገን አንቺ ሰላም ብለሽ ደህና ነህ እንዴ ባደረሰ የኔ አባት እንዴ ቤታችሁ ሁሉ አምሮበታል ተልኮላችኋል ደግሞ ያዝ ይሄን አውጡ ደግሞ አውጡና ራሳችሁ እዩ እኔ አይደለሁም እሺ እዛ ተልኮላችሁ ነው የመጣው አረ ያባረርሽልኝ እንደጻለ ችግር የለውም በእውነት እኔ ተጣለው ችግር የለውም ይዲነት አመሰግናለሁ ተብርሴን አንድ ምሪንዳ ምንም እግዚአብሔር እኔ እኮ በልጭ ወተት ቀርተሽልኝ ደግሞ ሌላ ምሪንዳ አረ በማርያም ለኔ ደስ ብሎኛል ገብቶኛል እንጃ ምን ልበልህ እኔ በጣም ደስ ያለኝ እንደውም እንደዚህ ነው አልተሰለሽ ወጣለች መካፈል እንደውም ሙሉ ያረምላ ምን እንደዚህ እንደው ተባልቆ ቢቀመስ ደስ ይለኝ ነበር ሙሉ አይዞሽ ልጆች በቃ ፈረንጅ ሆነዋል የፈረንጅ ልብስ የፈረንጅ ነገር ተጠቅመዋል ቤቴ ፉል ነው አልጌ ላይ ተኝቼ በሽታዬን አውቄ መድኃኒቴን እየወሰድኩ ልጆችን እያረፍኩኝ አሁን
ተመስገን ብዬ እናንተን እያመሰገንኩ እገኛለሁ። አሁን ጋግሬ እንደዚህ እንደሙለው ተደስቼ ነው ማለት ነው። ያን እንጀራ ያየ ልጆችም ደግሞ እንደ መለክተኛ ነው እንዲረዱልኝ ትንሾችን ፈጣሪ ይቀድልኝ። አሜን። ውጭም ያሉት በሀገር ውስጥም ያሉት በጣም ለኔ ተጨንቀዋልና ሀሳባቸውን ፈጣሪ ይሟላል። በደንብ ገንዘብ ተሰባሰበልሽ? አዎ። ምን ያህል ተሰባሰበልሽ? 1 ሚሊዮን። እስቲ ቆይ ላንተው ማሳወቅ ግዴታችን። ያልተሞላ ገንዘብ አለኝ እንጂ ይሄ ነው 1.5 ሚሊዮን ምናምን ሺህ ብር። ከዚያ ውጭ ደግሞ በስማ በጣም ደስ ብሎኛል። ደግሞ አዚያም በላይ እውነት ደስ ብሎኛል። አልጋ ተገዝቶልኛል፣ ደስ ብሎኛል። ብዙ ነገር ይሄ በእናንተ ገንዘብ የተገኘ ነው። እሱ ራሱ ያንስ ይሄ የእናንተ ነው። መሰብ የለኝም ነበር፣ መሰብ አለኝ። አሁን ደግሞ ዶሮ አልቻለሁ፣ ስጋ አስገብቻለሁ። በጣም ደስ ብሎኛል። እንዴት ብዬ ደስታ ልግለጥላችሁ? እንኳን እግዚአብሔር ረዳሽ። መልእክተኛው እውነተኛ መልእክተኛ ሆኖ አቤት የመርጦ ወጥቶ ያሰጠኝን ገንዘብ ሰጥቶኝ ያን ጊዜ ነው ጠግቤ ያደርኩ። መልእክተኛው እንዴት ነው የምታረጉት? እኔ በጣም ነው ደስ የሚል መልእክተኛው። እኔ ለዘላለም እንጃ እንዴት ብዬ ሀሳቡን እንደሚሞላ እኔ አሁን እንባሽን እኮ እግዚአብሔር አበሳር የምልክሱ ነው ዝቅ ብሎ ተቆሳሳ ወጭ ከቆሳሳ ፒቲ ዳሶ የመጣ ሰው እንዴት አድርጋችሁ እንደምታመሰግኑልኝ መጨረሻው እንዲያሳምሩልኝ ጸሎት ታደርጉልኝ ደስተኛ ነኝ። ለሌለውም እንደዚህ መልእክተኛ ነውና መልእክተኛው ይድረስላችሁ። በእንደው እየበረስኩ ነው ማስደስታችሁ። እሺ ፈገግተኛ ሁኜ እየበላው ነው። ለምበረከት ፈጣሪ እግዚአብሔር እንደዚህ ያታድርግ። እንደው ደስ ይበላቸው። በጣም ነው ለኔ አንተ በላይ ማለት ነው። እኔ ደስ ብሎኝ እየሳኩ እንደው በቃ መብራንን ያው የኔ እናት እናንተ ለምን እንጀራ ቢያደርጋችሁ እየበላው ነው። ደስታሽን መከልከል ስላልፈለኩ ነው እንጂ እንደዚህ አይደረግልሽ። በቃ እግዚአብሔር ነው ያደረገልሽ። አንቺ እግዚአብሔር ማመስገን ማለት ነው። ያ ሰው ያንኮቸሮ ጣሱ ያልጀበጠ እንጀራ ያለኝ ሰው አለ። አልበለውትም። መልእክተኛው ተመጣች ጀምሮ ጥቅም ብዬ መላየው እግዚአብሔር በሚያውቀው ልቤ በቃ ያኔ ልባችን እኔ ብቻ ሳይሆን ሙሉ ኢትዮጵያ ሕዝብ ነበር ልቤ የተሰበረውና እግዚአብሔር ፈቅዶ ዛሬ በትንሹ ህይወታችሁን ትንሽ ተቀየሩ ስላየው በጣም ነው ደስ ያለው። በዓለም እናንተ ጋር ስላከበርኩሽ እና ደግሞ ወዳችኋለሁ። እኛም ትወዱኛላችሁ። እሺ እሺ። ቻው።